በአምላክ ህብስት የሌለችበት ህይወት ምን አባቱ ያረግልኛል የሚለው ሲሆን ዛሬም ሰክሮ ሲንገዳገድ መኪና አደጋ ደርሶበት ሆስፒታል ገብቷል። በአምላክ በህይወት ይተርፋን አይተርፍም የሚለውን እጅጉን ሲሆን በሱ ልብ ውስጥ ህብስት እንደሞተች ዛሬም ቢሆን ያስባል። ህብስት ደዌና እሱና ወይም በአምላክና አብነት ያሉበትን ሁኔታ እወቂ ብትላትም ታፈስ። ነገር ግን ወደዛ በቁም ሲኦል የሆነውን ህይወት ድጋሜ አልኖረውም በማለት እዚሁ እንደተመቻትና እንደዚሁ መኖር እንደምትፈልግ ተነግራታለች። በተደጋጋሚ አቶ አለሙ ቢደውልም እንዲሁም ለጓደኛው ቢደውለትም በአምላክ ግን እጅጉኑ ተሰብሮና እኔ ነኝ ለእሷ እስከዛሬ ነፍስ ሳታጠፋ አጥፍታን እያላችሁ ለእናንተ ባሪያና ስገዛ ኖር ያለው እንግዲህ ወዳ ግን እናንተን አጥፍቼ እኔ ሰው ወይም ነፍሰ ገዳይ መባል እፈልጋለሁ ሲል ነገር ግን በስካር መንፈስ እያለ የጻፈችለትን ወረቀት ይዞ እየተንገዳገደ የመኪና አደጋ ደረሰበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ህብስት ድራማን ነው። እነሆ እንድትከታተሉ ይጋበዝኳችሁ። ቢላውን ይዞ ወደ እህቱና ወደ ባሉ ጋር ከተጠጋ በኋላ አቶ አለሙን ለመውጋት ትንሽ ሰከንዶች ሲቀረው ድንገት ይፍቱ ይስራ ከእንቅልፏ ትነቃለች። ምን እየተፈጠረ እንደሆነ ወንድሟን እጁን እየጎተተ ኩሽና ታደረሰችው። በኋላም ምን እያደረክ ነው ይሄን የምታደርገው ስትለውም እሱም እኔን እንደገደላችሁኝ ወይም ለእናንተ ባሪያ ሆኜ እንዲኖር እንዳደረጋችሁኝማን ሰው ገለሃን እያላችሁ ሳልገል ስታስፈራሩ ይኖራቸዋል። ስለዚህ ያን ህይወት እኔ ሳልገል ሳታዳምጭኝ እውነት ከኔ ጋር ናት ወይስ ከእነሱ ጋር ናት የሚለውን ፈርደሽብኝ ስታስፈራሪ ይኖረሻል። ስለዚህ የእውነት ገድዬ እኔ ነፍሰ ገዳይ አሁን መባል እፈልጋለሁ። የለችም እኮ ለማን ብዬ ነው የምኖረው በማለት ይመልስላታል። ይፍቱ ስራ ወንድሟን እንደምንም ለማረጋጋት ብትሞክርም ነገር ግን ጉዳዩ ወደ እሷ ጋር ይዞራል። እሷንም ለመውጋት ወደ እሷ ከተጠጋ በኋላ ይፍቱ ስራ ምን ልታረግ ነው በማለት በፍርሃት ሽንቷን ትለቀዋለች። ወንድሜ ተረጋጋ በማለት እንደምንም ብሎ አንድ ነገር ትሆንና በህይወታቸው መኖር እንደማይፈቅድላቸውና እንደማያኖራቸው እየነግራትና ከዛ ተቤት ይወጣል። ከዛ ተቤትም እንደወጣ ጓደኛው ጋር ሄዶም ጓደኛዬ ምነው ስደውልልህ አታነሳም ሰው ያስባን አትልም ወይ ሲልም ምክንያቱም ቤት ገብቶ ክፍሏን ከፍቶ ክፍሏ ውስጥ እንደሌለች ሲያይ እጅጉኑ ቤቱ ብቻ ሳይሆን ቀኑም መቱም ይጨልምበታል። በአምላክ ጓደኛው ጋር አብነት ጋር በሩን ከፍቶ የለችም አገኘሃት ወይም አዲስ ነገር አለ ወይ በማለት ይጠይቀዋል። እሱም ምንም አዲስ ነገር እንደሌለ ይነግረዋል። ከዛም በጣም ክትግዝና ከፍት ብሎት ምን እየተካሄደ ነው ሲለው አትመጣም ተንግዶ ወዳ መፈለገም አያሻም ይለዋል። እሱም ለምንድን እንደዛ ትላለህ? 2 ቀን ፈልገህ ብቻ ተስፋ ቆርጠህ እንዳይሆን ሲለውም አይደለም ጓደኛዬ እሷ ላትመለስ ሄዳለች ሞታለች። የሞተ ሰው ደግሞ አይመለስም አይደል በማለት ይነግረዋል። አብነት ንዴቱን መቆጣጠር አቅቶት በቦክስ ካጋጨው በኋላ ደግመህ መታኝና እባክህ እኔ የምለው ነገር ውሸት ነው የሚል ቃላቶችን እንዲወጣኝ እፈልጋለሁ በማለት ይላል። ከዛም በድንጋጤ እሱ ወረቀቱን አውጥቶ ያሳየዋል። በአምላክ ወረቀቱን ሲያሳየው አብነት እጅጉኑ ደንግጦና ፈዞ ቀርቷል። አይዞህ ይሄን ነገር እጅግም ጽፋው ሊሆን ይችላል። ነገር ግን የሆነ ታምር ተፈጥሮ እሷ በህይወት እንደሌለች እንዳለች እኔ ይሰማኛል። በአምላክ እባክህ እንደዛ አትሆን። ጠንካራ ሆነ አዲስ ነገር እንድናገኝና እሷን ማግኘት እንዳለብን እንድትናስብ ነው እንጂ በእውነት በዚህ በወረቀት ካመንክማን እውነትም ፈሪ ነህ፣ እውነትም ሞታለች ብለህ የሞከው አንተ ነህ በማለት ይነግረዋል። እሱም ይህ ከሆነማን ጥሩ ነው በማለት በሩን ከፍቶ ጥሎት ይሄዳል። እፈልጋለሁ ብሎ ቢፈልግም ያለችበት አለችና የለችበትም የሚባለውን እንዳለ ቢያስስም ነገር ግን ሊያገኛት አልቻለም። በአምላክ ጓደኛው ወደ አቶ አለሙ በተደጋጋሚ እየደወለ ስላላነሳለት አቶ አለሙ ሊያገኘው ይሞክራል።
አቶ አለሙ ምንድነው የሚካሄደው? ያ ጓደኛ ለምንድነው ስልክ የማያነሳው ሲልም እኔ በምን አውቃለሁ? እኔ እኮ የማውቀው ነገር የለም በማለት ይነግረዋል። ስራህን በአግባቡ እንድሰራ አላደረክም ሲለውም እሱ ግን እኔ ስራ አይደለም እኔ ስራ የዘዝከኝን በኮምፒውተር ልኬልሃለሁ ፋይሎቹን አይተህ መፈረም ብቻ ነው የሚፈጸመው ካንተ በማለት እሷ ግን መገኘት አለባት በማለት ይነግሯል። እሷ የኔ ጠባቂ ስላልሆንኩ ወይም እሷን እኔ የመጠበቅ ግዴታ አይደለም፣ ነገር ግን እንደ አንድ ሰው መጥፋቷ አሳስቦኝና አዝኜላት ይኸው እየፈለግኳት ነው፣ እሷም ድምጿ የለም እስካሁን በማለት ይነግረዋል። አቶ አለሙ በጣም በመናደድ እኔ ምንም ይሁን ምንም ልጅቷ መምጣትና መገኘት አለባት በማለት እሱም ሊፈልጋት ስለወጣ እኔ አግኝቼው አላቅም በአምላክም በማለት አብነት ይዋሻል። እሱም ዛሬ ነገ ሳትሉ ሌላ ስራውን ተትቶ እሷ ተፈልጋ ማገኘት እንዳለበት እጅጉኑ ያስጠነቅቀዋል። ከዛም መሄድ እንዳለበት ተነግሮ ከዛ ተቤት ይሄዳል። የማይነጋ የለም። የገጠር ኑሮ በመደብ ላይ ካደረች በኋላ ሌሊቱን ሙሉ ስለ አብነትና ስለ አምላክ እያሰበች ነበረ ሌሊቱ የነጋው። ሌሊት ላይ ጨረቃ ላይ ቁጭ ብለው ምን እያሳሰባት እንደሆነ ታፈስ ስትጠይቃትም አንድ ወረቀት ጽፌ ነበረ፣ እሱን ወረቀት ሳየውም በአምላክ በጣም ነው የሚጎዳው፣ እሱ የሚያስበው እኔ እንደሞትኩ ነው፣ አንቺ ግን በጣም ባለውለታዬ ነሽ። በዛ ተስፋ ቆርጬ በመሞት ወደ ሞት በቀረብኩበት ጊዜ የአንቺ ስልክ ባይል ትሰራልኝ ኖሮ እውነቴን ነው የምልሽ ታፈስ እኔ እኮ እኔ ሞቼ ነበር ትላለች። እሷም እንደዛ ማለት እንደሌለባትና ሁሉም ነገር ለበጎ እንደሆነ ትነግራታለች። ሊነጋጋ ቢልም ትንሽ እንቅልፍ እንዲወስዳት ወደ ክፍል ከወሰደቻት በኋላም የዘር እህል ሲሆን ሊወስድ ንጉሴ ያገኛታል። ንጉሴም ምንድነው በማለት እሷ ለምንድነው ክፍሌ የገባው ወይም ወደ አልጋ የምን ትሰራለህ ስትለው እኔ የዘር እህል ልወስድ እንጂ እኔ ምን አቅብጦኝ ደግሞ አንቺ አልጋ ጋር ሄዳለሁ በማለት ንጉሴ በነቃሽማን በይ እንግዲህ ደሞስ ምንድነው የሚጮኸው ትለዋለች። እሷማን ገጠር ማሽን ሳይሆን ቡና በሙቀጫ ተወቅጦ ነው የሚጠጣው፣ ስለዚህ ከነቃሽ አይቀር ስትል ታፈስ ትመጣለች። እሷም ምንድነው ጋሽዬ ወይም ንጉስዬ ትለዋለች። ወንድም አለምም እኮ ቡናውን እኮ ውጭ አልወቅጥም ብለሽ ቤቱን ከሰማይ ስታደበላልቂው እንግዳሽ ነቃሽ ይላታል። እሷም በጣም ይቅርታ ስትላትም ችግር የለውም ታፈስዬ በማለት አሁን አፋቸው ላይ ጣል አድርገው ወደ ገጠሩ ሄደው ወይም ወደ ማሳው ሄደውና እርሻ ስላለበትም እዛው ደግሞ ከቤት ከመቀመጥም እንዲሁም ውጭ ላይ እንደሚሻላት ትነግራታለች። እሷም እሺ ብላ ምሳቸውንና ቡናቸውን ከጠጡ በኋላ ከእርሻው ቦታ ሄደው ከከብቶቹ ጋርና እንዲሁም ተፈጥሮ ሁሉም አረንጓዴ ስለሆነ እየፈነጠዘችና ደስ እያላት ምንድነው ይላል። ንጉስም ታፈስ ይችን ልጅ አስራችኋን ነበር እያቆያችኋት፣ እግሯ ራሱ እኮ የሚራመድ አይመስላትም፣ እየበረረች ነው፣ እባክሽ ወንዝ ውስጥ እንዳትገባት እንድትቆም ንገሪያት ይላታል። እሷም ታፈስም ህብስቴ እባክሽ በማለት ትነግራታለች። እሷም እሺ ብላ ደስታዋን እያጣጣመች እያለ የንጉስ አፍቃሪ የተሰኘችው ደግሞ ወርቂቱ የሆነችው እሷ ደግሞ በጣም ህብስትን የፍቅር አስተያየት አየብኝ ብላ አኩርፋ ዛሬም ቢሆን የለችም። ጓደኛው ስመቶ እንዴት ነው ጥቁር እንግዳዋ ህዝቡ ወይም ጎረቤቱ ሰፈሩ የሚያወራላት ናት ወይስ እንዴት ነው ሲለውም እሷ ግን ጎረቤቱ ከተወራላትም የበለጠች ነው በማለት ይነግረዋል። በቃ ማታ አካባቢ ቡና እንዲጠጣና ቶሎ ካለው በኋላ ወዳጁ ከመጣ በኋላም ለካም ቤታችሁ ውስጥ ፀሐይ ገብታለች ይለዋል። ምክንያቱም የህብስቴ ውበት በጣም ፀሐይ ነው። ስሟን ማን እንደወጣላት ይጠይቃታል። ህብስት እናቴ ናት የወጣችልኝ ስትለውም እናትሽ በጣም ደግና ጥሩ ሴት ናት፣ ህብስት ማለት እኮ ሲሳይ ማለት ነው፣ ስለዚህ በማለት ብዙ ነገር ሲላት አይኖቿ ግን እንባ ተሞልተው ነበር። ለምንድን ነው ስለ እናትሽ መልካም ነው ያወራሁት፣ ስለዚህ ለምን ታለቅሻለች ሲላትም እሷም እናቷ በህይወት እንደሌለች ትነግረዋለች። እጅጉኑ ነፍስ ይማር ብሎ አንዳንዴ ስቅለበለብ የማይሆን ነገር አወራው ሲልም ይናገራል። በአምላክ ወደ ቤት ተመልሶ ቤት ውስጥ ሲያጣት አሁንም ሊመለስ ሲልም ወደ ውጭ ነገር ግን ይፍቱ ይስራ አግኝታው
አለሙ በጣም እየፈለክ ስለሆነ እባክህ ምንድነው አላማህ ስትለው አላማዬ እናንተ ማጥፋት ነው፣ እሱን ግን አንቺ አገድሽ በማለት በንዴት ጠጥቶ እየሄደ እያለ ድንገት የመኪና አደጋ ይደርስበታል። ህብስቴ ከነሱ ጋር ብትጫወትና ብትስቅም ነገር ግን ሀሳቧ በአምላክና እንዲሁም አብነት ይሆናል። አብነትም ለጓደኛ እንዴት ሚስጥር አይነገርም፣ የት እንደሄደች መናገር አለባት ነበር እያለ ነገር ግን አሁን የበአምላክ ጉዳይ እጅ